ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በሀገረ አሜሪካ በፕሬዝዳንት ዶናልድ ጄ ትራምፕ ላይ ኖኪንግ ወይም ደግሞ ንጉስ አንፈልግም የሚል ተቃውሞ በከፍተኛ ሁኔታ መቀስቀሱን ታውቃላችሁ። ላለፉት 2 ቀናትም ቅዳሜና እሁድ ተቃውሞ መካሄዱ ይታወቃል። ነገር ግን ፕሬዝዳንት ዶናልድ ጄ ትራምፕ ትናንትና ምሽት ፈጽሞ አሜሪካውያን ያልጠበቁትን ምላሽ ሰጥተዋል። ራሳቸው የንጉስ አክሊል አድርገው ንጉስ ትራምፕ የሚል ስያሜ ባለው ጀት እየበረሩ ህዝቡ ላይ ቆሻሻ ሲደፉ የሚያሳይ ቪዲዮ ለቀዋል። ይህን ቪዲዮ በርካታ ተቃዋሚዎችን ማስቆጣቱ ብቻ ሳይሆን እጅግ በርካታ የአሜሪካ ባለስልጣናትን ማስደንገጡም ተነግሯል። ጉዳዩን በተመለከተም በሰፊው መነጋገሪያ ሆኗል። ይህንን የአሜሪካው ፕሬዝዳንት ያልተጠበቀ ምላሽንና ተቃውሞ ምን ይመስል እንደነበር የማስደምጣችሁ ይሆናል። እንዲሁም በትናንትናው ምሽት ቃለ መጠይቅም ላይ በጉዳዩ ላይ ምላሽ ሰጥተዋል ፕሬዝዳንት ዶናልድ ጄ ትራምፕ። በዝርዝር የማስደምጣችሁ ይሆናል። አብረን እንከታተለው። በቅድሚያም ላለፉት 2 ቀናት በሀገረ አሜሪካ በፕሬዝዳንት ዶናልድ ጄ ትራምፕ ላይ ንጉስ አንፈልግም በሚል በተነሳባቸው ተቃውሞ ምክንያት ያልተጠበቀ ምላሽ ለሰልፈኞቹ መስጠታቸው ተሰማ። ለሁለተኛ ጊዜ የአሜሪካን ፕሬዝዳንታዊ ምርጫ በሰፊ ልዩነት በማሸነፍ ከ4 ዓመታት በኋላ ዳግም ወደ ነጩ ቤተ መንግስት ዋይት ሃውስ የተመለሱት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባለፉት ወራት እየወሰዷቸው ያሉትን እርምጃዎችና ውሳኔዎችን ተከትሎ የኖኪንግ ወይም ንጉስ አንፈልግም በሚል የሚቃወሙና የፕሬዝዳንት ዶናልድ ጄ ትራምፕን ውሳኔ የሚተቹ የተቃውሞ ሰልፎች በከፍተኛ ቁጥር ለመጀመሪያ ጊዜ በበርካታ የአሜሪካውያን ቁጥር በተደረገ ሰላማዊ ሰልፍ የተቃወሙ ሲሆን በአሜሪካ የተለያዩ ከተሞች በስፋት እየተካሄደ መሆኑ የሚታወቅ ሲሆን እነዚህ ተቃውሞችን ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ ከረጅም ዝምታ በኋላ የራሳቸው ንብረት በሆነውና ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው አማካኝነት በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ አማካኝነት የተዘጋጀ ቪዲዮ ማሰራጨታቸው የተመለከተ ሲሆን በዚህ ከፕሬዝዳንቱ ያልተጠበቀ ለህዝቡ በተሰጠ የቪዲዮ ምላሽ ላይ ዴንጀር ዞን እንዲሁም ቶፕ ገን በተባሉ ሙዚቃዎች የታጀበ የአርቲፊሻል ኢንተለጀንስ ቪዲዮ ሲሆን በቪዲዮ ላይም ፕሬዝዳንት ዶናልድ ጄ ትራምፕ የንጉስ አክሊል ደፍተው ተዋጊ የጦር አውሮፕላን ሲያበሩ የሚታይ ሲሆን የሚያበሩትን የጦር አውሮፕላን ይዘው በሰልፈኞች ላይ በተለይም በኒውዮርክ ጎዳና በነበሩ ሰልፈኞችና በተለያዩ ከተሞች በሚገኙ ሰልፈኞች ላይ ቆሻሻ ከጀት ላይ ሲደፉ የሚያሳይ ምስል ነው ያሰራጩት። ፕሬዝዳንቱ ንጉስ አንፈልግም ለሚለው ሙቭመንት ተከትሎ ንጉስ ሆነውና አክሊል ደፍተው በዚህ ተንቀሳቃሽ ምስል ላይ መታየታቸው እንዲሁም ለሰልፍ በወጡ ህዝቦችም ላይ ቆሻሻ ሲደፉ ከአየር ማሳየታቸው ሰልፈኞቹ በጉዳዩ በከፍተኛ ሁኔታ ቁጣ እንደተሰማቸው ኒውዮርክ ፖስት በዘገባው አመልክቷል። ለ20 ሰከንዶች በቀጠለው አስደንጋጭ ነው ባለው ቪዲዮ ላይ ፕሬዝዳንቱ ራሳቸውን ከማካተታቸው ባሻገር ግራ ዘመም የሆኑትና በኖኪንግ ተቃውሞ ግንባር ቀደም ከሆኑ ተጽዕኖ ፈጣሪዎች መካከል አንዱ የሆነውን ሃሪ ሲሶን ፕሬዝዳንቱ ከጦር አውሮፕላኑ ላይ ሆነው ቆሻሻ ህዝቡ ላይ ሲለቁበት እንደሚታይ የጠቆመው ዘገባው በዚህ የአርቲፊሻል ኢንተለጀንስ አማካኝነት በተሰራጨው በዚህ ቪዲዮ ላይ የሃሪ ሲሶን ምስል በእርግጥም በኒውዮርክ ኖኪንግ ተቃውሞ ላይ የታየበትን ምስል መጠቀማቸውን ጠቅሶ ፕሬዝዳንቱ የሚያበሩት የጦር አውሮፕላን ላይ ንጉስ ትራምፕ የሚል ጽሑፍ እንደሚታይበት በማንሳት ፕሬዝዳንቱ ያሰራጩትን ያልተጠበቀ ቪዲዮ ቅጂና በዚህ ቪዲዮ ቅጂ ላይ ቆሻሻ ሲጥሉበት የታየው ወጣቱ ሲሶን ጨምሮ በአጠቃላይ የአሜሪካ ህዝብ አውሮፕላኑ ባንተ ውፍረት ከመሬት አይነሳም ነበር ሲል በትዊተር ገጹ ላይ ምላሽ የሰጠ ሲሆን ጋዜጠኞችም እባካችሁ ፕሬዝዳንት ትራምፕ በእኔና በአሜሪካ ህዝብ ላይ ቆሻሻ ሲለቁ የሚያሳይ ቪዲዮ በኤአይ አማካኝነት ሰርተው መልቀቅ ለምን እንዳስፈለጋቸው ጠይቁልኝ፣ ይህ ህዝባቸውን መናቅ ነው ብለዋል። የፕሬዝዳንት ትራምፕ ውሳኔና እርምጃዎችን ተከትሎ የፕሬዝዳንቱ አካሄድ ዲሞክራሲን እየጣሰ ነው በሚል የተቀሰቀሰው የኖኪንግ ተቃውሞ በትራምፕ አስተዳደር ላይ ሲታቀድ በአሜሪካ በተለያዩ ከተሞች ከ2600 በላይ የተቃውሞ ሰልፎች በአንድ ጊዜ እንዲካሄዱ እቅድ መያዙን የጠቆመው ዘገባው ይሁንና
ፕሬዝዳንት ትራምፕ እየተነሳባቸው ያለውን ከፍተኛ ተቃውሞ ባልተጠበቀ መንገድ እየመለሱ መሆናቸውን ጠቅሶ በተመሳሳይ ምክትል ፕሬዝዳንት ጄዲ ቫንስ እንዲሁም በማህበራዊ ሚዲያቸው ባሰራጩት በኤአይ አማካኝነት የተሰራ ቪዲዮ ፕሬዝዳንት ትራምፕ አክሊል አድርገው ወደ ንጉስነት ሲቀየሩ ማሳየታቸውን ያስታወሰው ዘገባው በዚህ ቪዲዮ ላይም የቀድሞው የምክር ቤቱ አፈ ጉባኤ ናንሲ ፔሎሲን ጨምሮ ዴሞክራቶች ሳይቀር በእግራቸው ስር ሲወድቁ እንደሚያሳይና የምክትል ፕሬዝዳንቱ እንዲሁም ዋይት ሃውስ ሳይቀር ፕሬዝዳንት ትራምፕ ከወራት በፊት ያጋሯቸውን በኤአይ አማካኝነት የተሰሩ ቪዲዮዎችን ብሉ ስካይ በተባለው ማህበራዊ ሚዲያ ላይ ማጋራት መጀመራቸውን ጠቁመዋል። ከሰሞኑ የትራምፕ አስተዳደር ደጋፊዎች ፊታቸውን ወደ ብሉ ስካይ ማዞራቸውን ያነሳው ዘገባው ፕሬዝዳንት ትራምፕ ከወራት በፊት በጋዛ ትራምፕ ጋዛ የሚል ሪዞርት የሚያሳይ ቪዲዮዎችን ጨምሮ በርካታ ቪዲዮዎችን በኤአይ አማካኝነት በማሰራትና በማጋራት ላይ መሆናቸውን ጠቅሶ ፕሬዝዳንቱ በዚህ ቪዲዮዎች ላይ ተቃዋሚዎቻቸውን ባልተጠበቀ መንገድ ሲተቹና ሲዘልፉ እንዲሁም የሚነሱባቸውን ተቃውሞችም የሚያጎሉና የብሽሽቅ የሚመስል ይዘት ያላቸው መልእክቶችን በማስተላለፍ መቀጠላቸውም ተመልክቷል። ነገር ግን አሁን ላይ በተለይም ንጉስ አንፈልግም የሚል ተቃውሞ በሳቸው ላይ መቀስቀሱን ተከትሎ አዎ ንጉስ ነኝ በሚል ጀት ያበረሩ ህዝቡ ላይ ቆሻሻ ሲደፉ የሚያሳይ ምስል ማሰራጨታቸው ግን በቀላሉ የሚታይ አይደለም የሚሉት ተቃዋሚዎቹ ተቃውሞ በመላው አሜሪካ ተቀጣጥሎ ይቀጥላል ሲሉ ዛቻቸውን አሰምተዋል። በአሜሪካም በሚሊዮን የሚቆጠሩ ሰልፈኞች በአደባባይ በታዩባቸው ሰልፎች መካከል ኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ማያሚ፣ ሎስ አንጀለስን ጨምሮ ሌሎችም ዋና ዋና የሚባሉ የአሜሪካ ጎዳናዎች ይገኙበታል። በኒውዮርክ ከተማ በዝነኛው ታይምስ ስኩዌር የተካሄደው ተቃውሞ ሰልፍ ማለዳውን የተጀመረ ሲሆን በሺዎች የሚቆጠሩም በኋላ ተቀላቅለውታል። ከሰልፉ በፊት የትራምፕ አጋሮች ተቃዋሚዎችን የግራ ክንፍ እንቅስቃሴ ከሆነው አንቲፋ ጋር ግንኙነት አላቸው በሚል ከሰዋቸው ነበር። አክለውም ለአሜሪካ ጥላቻ ያላቸው ሰልፎች ናቸው ብለውም አውግዘውታል። በትራምፕ ላይ የተነሳውን ተቃውሞ ሰልፍ አስተባባሪዎችና የታደሙ ሰልፈኞች ዝግጅቱ ሰላማዊ እንደነበር ተናግረዋል። ኖ ኪንግ ወይም ንጉስ አንፈልግም በሚባለው የተሰየመው የተቃውሞ ሰልፍ አስተባባሪዎች በድረገጻቸው ላይ ዋናው መርህ ምንም ይሁን ምንም ሁከት የሌለበት ትዕይንተ ህዝብ ማካሄድ መሆኑን የገለጹ ሲሆን ተሳታፊዎችም ሊኖር ከሚችለው ትንኮሳ ሁሉ ራሳቸውን እንዲያረቁ አሳስቦ ነበር። በኒውዮርክ በሰልፉ ላይ የተሳተፉ የተወሰኑ ሰዎች ዴሞክራሲ እንደዚህ ነው በሚል ዝማሬ ያሰሙ ነበር። ሄሊኮፕተሮችና ሰው አልባ በራሪ አውሮፕላኖች በሰልፈኞች ላይ በከፍተኛ ቁጥር ሲያንዣብቡ ፖሊሶችም የመንገዱን ዳር ይዘው ቆመው ታይተው ነበር። የኒውዮርክ ፖሊስም በአምስቱም የከተማዋ አውራ ጎዳናዎች ከ100,000 በላይ ሰዎች በሰላማዊ መንገድ ተቃውሟቸውን ለማሰማት መሰባሰባቸውንና ከተቃውሞ ጋርም በተያያዘ ምንም አይነት ችግር እንዳልተፈጠረ አስታውቋል። በቦታው ተገኝታ የነበረችው ጋዜጠኛ ቤት ዛስሎፍ በኒውዮርክ የተካሄደውን የተቃውሞ ሰልፍ የተቀላቀለችው አሁን ባለው መንግስት ስለተቆጣች እንደሆነ ገልጻለች። ትራምፕ አስተዳደር ወደ ፋሺዝምና ወደ አምባገነን መንግስት እያመራ ነው ስትልም ሁኔታውን ገልጸዋለች። ስለ ኒውዮርክ ከተማ በጣም እጨነቃለሁ የምትለው ጋዜጠኛዋ ከብዙ ተመሳሳይ ሐሳብ ካላቸው ከኔ አይነት ሰዎች ጋር በዚህ ጎዳና ላይ መታየቴ በእርግጥም ተስፋ ይሰጠኛል ብላለች። ባለፈው ዓመት ጥር ወር ላይ ወደ ዋይት ሃውስ በድጋሚ የመጡት ፕሬዝዳንት ዶናልድ ጄ ትራምፕ የፕሬዝዳንታዊ ስልጣናቸውን ወሰን በማስፋት የፌደራል መንግስት አንዳንድ ክፍሎችን ለማፍረስና የብሔራዊ ዘብ ወታደሮችን ወደ አሜሪካ ከተሞች በማሰማራት የግዛት አስተዳዳሪዎችን ተቃውሞ ገጥሟቸዋል። የአስተዳደሩ ከፍተኛ የህግ አስፈጻሚ አካላት ጠላቶቼ የሚሏቸውን ለፍርድ እንዲያቀርቡም ጠይቀዋል። ፕሬዝዳንቱ የሚወስዱት እርምጃም በችግር ላይ ያለች ሀገርን መልሶ ለመገንባት አስፈላጊ መሆኑን በመግለጽ አምባገነን ወይም ፋሺስት ናቸው የሚለውን አባባል አስቂኝ ሲሉ ውድቅ አድርገውታል። ነገር ግን ተቺዎቻቸው በአስተዳደሩ የሚወሰዱትን አንዳንድ እርምጃዎችን ህገ መንግስታዊ ያልሆኑና ለአሜሪካ ዲሞክራሲ ጠንቅ ናቸው ሲሉ ማስጠነቀቁ ይገልጻሉ። በጣሊያን ያደጉት የ68 ዓመቱ ሞሲሞ ሞስኮሊ ነዋሪነታቸው በኒው ጀርሲ ሲሆን አሜሪካ የትውልድ ሀገራቸው ጣሊያን ባለፈው ክፍለ ዘመን ሄደችበትን አይነት መንገድ እየተከተለች መሆኗን ስላሳሰባቸው ለተቃውሞ አደባባይ እንደወጡ ለጋዜጠኞች ተናግረዋል።
ማስኮሊ ለጋዜጠኛ ሲናገሩ እኔ የሙሶሎኒ ጦርን ከድቶ የሚደረገውን ትክል የተቀላቀለ ጀግና ጣሊያናዊ ያፈራኝ ልጅ ነኝ ሲሉም ተደምጠዋል። ቤተሰባቸው በፋሺስቶች ተሰቃይቷልና ተገሏል ሲሉ ስለ ቤተሰባቸው በተናገሩ ሲሆን ከ80 ዓመታት በኋላ እንደገና ፋሺዝም በዩናይትድ ስቴትስ አገኛለሁ ብዬ አልጠበቅኩም ነበር፣ ትራምፕ ግን እንደዚያ ሆነዋል ሲሉ ተደምጠዋል። ማስኮሊን የትራምፕ አስተዳደር በሚሊዮኖች ለሚቆጠር አሜሪካውያን የሚሰጠውን የጤና አገልግሎት ማቋረጣቸውንና ስደተኞችን ከሀገር ለማስወጣት የሚደረገውን እርምጃ እያሳሰባቸው እንደሆነ ይጠቅሳሉ። በጠቅላይ ፍርድ ቤት ላይ መተማመን አንችልም፣ በመንግስት ላይ መተማመን አንችልም ሲሉ ለቢቢሲ ተናግረዋል። በኮንግረሱ ላይ መተማመን አንችልም፣ አሁን በአሜሪካ ህዝብ ላይ የተነሱ ሁሉም የህግ አውጪ አስፈጻሚና የፍትህ አካላት አሉን፣ ስለዚህ እንታገላለን ብለዋል። በዋሽንግተን ዲሲ የተቃውሞ ሰልፍ ላይ የተገኙት የቬርሞንት ሴናተር በርኒ ሳንደርስ ለሰልፈኞች ንግግር አድርገዋል። እዚህ የተገኘነው አሜሪካን ስለምንጠላ አይደለም፣ እዚህ ያለነው አሜሪካን ስለምንወድ ነው ሲሉ በሺዎች ለሚቆጠሩ ሰዎች ፊት ንግግር አድርገዋል። በዋሽንግተን ዲሲ በተካሄደው በዚህ ሰልፍ ላይም አንድ ግለሰብ የትራምፕን አሜሪካን ዳግም ታላቅ ማድረግ የሚል መፈክር ያለበት ኮፍያ ያደረገ የእርሳቸው ደጋፊ እንደነበር ቢቢሲ ተመልክቷል። በሰልፈኞቹ መሃል በኩራት እየሄደ ትራምፕን እንደሚደግፍ ሲናገር ነበር። ከተማዋን እየጎበኘ እንደሆነና ተቃውሞውን ለማየት መምጣቱንም ተናግሯል። ስሙን ለመናገር ፈቃደኛ ያልሆነው ይሄው የትራምፕ ደጋፊ ግለሰብ በሺህ ከሚቆጠሩ ሰልፈኞች መካከል የተገኘ ሲሆን ምን እየተካሄደ እንደሆነ በትክክል ባይገባኝም ሰዎቹ ግን ሰላማዊ ናቸው፣ በሰላም ድምጹን እስካሰማ ድረስ ማንም ሰው ችግር የለም ብለዋል። የተቃውሞዎቹም ከአሜሪካ ውጭም በመላው አውሮፓ በርሊን፣ ማድሪድ፣ ሮም ሰዎችም ለአሜሪካ አቻዎቻቸው አጋርነታቸውን የሚያሳዩ ሰልፎችን አካሂደዋል። በለንደን በመቶዎች የሚቆጠሩ ተቃዋሚዎች በአሜሪካ ኤምባሲ ደጃፍ ተሰባስበው ድምጻቸውን እንዳሰሙም ተዘግቧል። በካናዳ ቶሮንቶም ተመሳሳይ ትዕይንቶች የነበሩ ሲሆን በአሜሪካ ቆንጽላ አቅራቢያ ያሉ ሰልፈኞችም ከካናዳ ላይ እጅህን አንሳ የሚሉ መፈክሮችን ይዘው ታይተዋል። ዶናልድ ትራምፕ ትናንትና ምሽት በፎክስ ኒውስ በተላለፈ ቃለ መጠይቃቸው ላይ ሰልፈኞቹን በተመለከተ ሲናገሩ ንጉስ ይህ ትርኢት አይደለም ሲሉ ተደምጠዋል። ስለኔ እየተናገሩ እንደሆነ አውቃለሁ ሰልፈኞቹ፣ እኔ ንጉስ አይደለሁም፣ እንደዛም አይሰማኝም፣ ነገር ግን እንዳሰቡ ይሁንላቸው፣ ማንም ሰው ተቃውሞውን በሰላማዊ መንገድ እስካሰማ ድረስ ችግር የለውም ሲሉ ተደምጠዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።